ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። በቅድሚያም ክልላዊ ዜናዎች የትንሳኤ በዓልን ምክንያት በማድረግ ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ ህጋዊ እርምጃ እንደሚወሰድ የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። ለበዓሉ በቂ ምርትና የንግድ ግብዓቶች መኖራቸውን የገለጸው ኤጀንሲው ህብረተሰቡ ያለአግባብ የዋጋ ጭማሪ የሚያደርጉ ነጋዴዎች ካጋጠሙት በአፋጣኝ ጥቆማ እንዲያደርግ ጥሪ አቅርቧል። ያብስራ አሰገድ የትንሳኤ በዓልን ምክንያት በማድረግ ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ ህጋዊ እርምጃ እንደሚወሰድ የሐረሪ ክልል ንግድ ልማት ኤጀንሲ አስታውቋል። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ እንደገለጹት በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የትንሳኤ በዓልን ተከትሎ የገበያ መረጋጋትን ለመፍጠር ግብረ ኃይል ተቋቁሞ ጥብቅ ክትትልና ቁጥጥር እየተደረገ ይገኛል ብለዋል። ኤጀንሲው ቀደም ብሎ በተለያዩ የንግድ ዘርፍ ላይ የተሰማሩ ጋር ውይይት ማድረጉን የገለጹት ኃላፊው በመካከለኛው ምስራቅ ያለውን ወቅታዊ ለመረጋጋት እንደ ሰበብ በመጠቀም የዋጋ ጭማሪ በሚያደርጉ አካላት ላይ ምንም አይነት ምህረት የሌለው እርምጃ እንደሚወሰድ አስታውቀዋል። ከነጋዴዎች ጋር ውይይት እየተደረገ ነው ማለት ነው። በክትትልና በቁጥጥር ብቻ ገበያውን ማስተካከል ማረጋጋት አይቻልም። ለማረጋጋት እንደኛ የሚያስፈልገው ከነጋዴ ጋር መወያየት፣ ትስስር መፍጠር፣ ክትትልና ቁጥጥር በማድረግ ነውና በተለያዩ ዘርፎች ከሸቀጥ አቅራቢዎች ጋር ከአትክልት ነጋዴዎች ጋር ከስጋ ቤት ነጋዴዎች ጋር ትላልቅ ውይይቶችም እየተደረገ ነው። አቶ ሸሪፍ አክለው ህብረተሰቡ በሚገበያይበት ወቅት ገበያውን ለመረበሽና በህዝብና በመንግስት መካከል ቅሬታ እንዲፈጠር በማሰብ ሆን ብለው ዋጋ በሚጨምሩ አካላት ላይ ንቁ ክትትል ሊደረግ እንደሚገባ አሳስበዋል። ዋናው የቢሮ ዓላማ ከሌላ ጊዜ በበለጠ ሁኔታ በበዓል ቀናት ልዩ ክትትልና ቁጥጥር ያደርጋል። ከነጋዴ ጋር ይወያያል፣ ነጋዴውን ያስተምራል። ስለዚህ ያው ብዙ ነጋዴዎች በክልል ደረጃ ህጋዊ ናቸው። ከዚህ ደግሞ ዘሎ አልፎ በዓልን ምክንያት በማድረግ ዓለም አቀፋዊ ሁኔታ ምክንያት በማድረግ ህዝቡንና መንግስት የሚያጋጩ አላስፈላጊ የዋጋ ጭማሪ የሚያደርጉ ላይ ጠንከር ያለ እርምጃ ይወሰዳል። እንደ በፊቱ በልዩ ሁኔታ የምናይበት ጊዜ ነውና ስለዚህ ጠንካራ እርምጃ እንወስዳለን። ህብረተሰቡም ደግሞ ጥቆማ እየሰጠ ከጎናችን እንዲሆን ለማሳሰብ ነው። ለበዓሉ በቂ ምርትና የንግድ ግብዓቶች መኖራቸውን ገልጸው ህብረተሰቡ ያለ አግባብ የዋጋ ጭማሪ የሚያደርጉ ነጋዴዎች ካጋጠሙት በአፋጣኝ ለኤጀንሲው ጥቆማ በማድረግ የዜግነት ኃላፊነታቸውን እንዲወጡም ጥሪያቸውን አስተላልፈዋል። በዓልን ምክንያት በማድረግ በሐረሪ ክልል መሰረታዊ የፍጆታ ዕቃዎችና የግብርና ምርቶች በተመጣጣኝ ዋጋ ለህብረተሰቡ እየቀረበ መሆኑን የክልሉ ንግድ ልማት ኤጀንሲ አስታወቀ። ኤጀንሲው ከአጎራባች ክልሎች ጋር የገበያ ትስስር በመፍጠር የቅዳሜና እሁድ ገበያዎች በምርት እንዲሞሉ የተደረገ መሆኑን ገልጿል። የአስራ አስገድ ተጨማሪ አላት። የፊታችን እሁድ በክርስትና እምነት ተከታዮች ዘንድ በድምቀት ለሚከበረው የትንሳኤ በዓል መሰረታዊ የፍጆታ ዕቃዎችና የግብርና ምርቶች በበቂ ሁኔታ ለህብረተሰቡ ለማቅረብ ዝግጅት መደረጉን የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። ለበዓሉ የአትክልት ምርቶች፣ የቁም እንስሳት፣ የእንስሳት ተዋጽኦ ምርቶችና የኢንዱስትሪ ምርቶች ተደራሽ ለማድረግ እየተሰራ መሆኑን የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ ገልጸዋል። በቅዳሜና እሁድ ገበያዎች የግብርናና የኢንዱስትሪ ምርቶች ለሸማቾች ተደራሽ እንዲሆን እየተደረገ መሆኑን ኃላፊው ተናግረዋል። በዚህም ዱቄት፣ ሽንኩርት፣ ዶሮ፣ እንቁላል፣ ዘይትና ሌሎች የፍጆታ ዕቃዎች በተመጣጣኝ ዋጋ እየቀረቡ መሆኑን የገለጹት በቅዳሜና እሁድ ገበያዎች ምርቶች በትስስር እንዲቀርቡ እየተደረገ ነው ማለት ነውና የግብርና የኢንዱስትሪ ምርቶች በተለያዩ በየወረዳ የተቋቋሙ የቅዳሜ ገበያ ቦታዎች ላይ እዚህ ካሉ ከኢንዱስትሪ ምርቶች ከአመረጃጀት ፋብሪካ ከዱቄት ፋብሪካዎች እዚህ ካሉ ክልል ውስጥ ባሉ ከግብርና አምራቾች ጋር ከሌማት ትሩፋት ተጠቃሚዎች ጋር በዘርፉ ያው ትልቅ ትስስር እየተፈጠረ ነውና እዚህ አካባቢ በሌማት ትሩፋት በእንቁላል በተለያዩ በሌማት ትሩፋት ምርቶች ላይ እንዲቀርቡ እየተደረገ ነው። በክልል ደረጃ የቴክኒክ ኮሚቴ ተዋቅሮ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑንም አቶ ሸሪፍ ተናግረዋል። ከአጎራባች ክልል ጋር የገበያ ትስስሮች በመፍጠር ምርቶች እንዲገቡ በማድረግ በዓሉ በሰላም እንዲያልፍ በትብብር እየተሰራ መሆኑንም ነው የገለጹት። በአጎራባች ክልል ጋር በመሆን ትልቅ የገበያ ትስስር ተፈጥሮ በዓሉ በሰላም በተረጋጋ መንፈስ እንዴት እየተደረገ ነውና በሐረሪ ክልል በክልል ደረጃ ክልሉ ያው በተለያዩ ዘርፎች በተለያዩ ሁኔታዎች ያው ስሙ አገኖ እየወጣች ስለሆነ በቁጥጥርም በንግድ አኳያም ያው ክልሉን ስም
ለመመለስ ትልቅ ጥረት እየተደረገ ነውና የተለያዩ ስራዎች እየሰሩ ነው። ለባል ገበያ ምርቶች ላይ ባዕድ ነገሮች እንዳይቀላቀሉና ጊዜው ያለፈባቸው ምርቶች ለገበያ እንዳይቀርቡ ኮሚቴው ጥብቅ ቁጥጥር እያደረገ መሆኑን አቶ ሸሪፍ ተናግረዋል። ክለውም ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክትም አስተላልፈዋል። የምስራቅ እዝ ከስሪ ትሪፕል የግብርና ልማት ማህበር ጋር በመተባበር የሚያመርቷቸውን የተለያዩ የግብርና ምርቶች ለገበያ አቀረቡ። ይህም በተለይ በበዓላት ወቅት የሚታየውን የፍጆታ እቃዎች የዋጋ ግሽበት ለማረጋጋትና ህብረተሰቡ ምርቶችን በተመጣጣኝ ዋጋ እንዲያገኝ ትልቅ እገዛ ያደረገ መሆኑ ተገልጿል። ለመሐመድ አብደላ ዘገባ ናርዶስ ዳምጤ። የምስራቅ እዝ ከስሪ ትሪፕል የግብርና ልማት ማህበር ጋር በመተባበር የሚያመርቷቸውን የተለያዩ የግብርና ምርቶች ለገበያ አቅርበዋል። በምስራቅ እዝ የግብርና ልማት ኃላፊ ሻምበል በያን ሰይድ እንደገለጹት ሰራዊቱ የሀገርን ሰላም ከመጠበቅ ጎን ለጎን በልማት ስራዎች ላይ በመሰማራት የህብረተሰቡን የኑሮ ጫና ለማቃለል የበኩሉን ድርሻ እየተወጣ ይገኛል። በዚሁ መሰረትም በረመዳን ጾም ወቅት ሀብሀብና ፓፓያ ሲያቀርቡ መቆየታቸውን ገልጸው አሁን ደግሞ ለትንሳኤ በዓል የሚውሉ ቀይና የነጭ ሽንኩርቶችን በብዛት ለገበያ ማቅረባቸውንም አስታውቀዋል። እሺ ዛሬ እዚህ የተገኘንበት ዋና ዓላማ አንደኛ በመንግስት የተሰጠን ተልዕኮ መሰረት የምስራቅ እዝ ግብርና ልማት ማቋቋም ነበር። እሱን ከ2015 ዓ.ም ጀምሮ ግብርና ስራውን አቋቁመናል። ከዛ በኋላ ግን የምናመርታቸው ምርቶች በዝቅተኛ ዋጋ ለአካባቢ ህብረተሰብ ሐረር፣ ድሬዳዋ እና ማያሲት አካባቢ ላሉ ህብረተሰቦች በዝቅተኛ ዋጋ እያቀረም ገበያን የማረጋጋት ስራ እየሰራን እንገኛለን። ዛሬ ደግሞ በዋናነት እዚህ የተገኘ ነው በዓሉ ምክንያት በማድረግ በሰራዊቱ እየተመረቱ ያሉ ምርቶችን በተመጣጣኝ ዋጋ ገበያን እያረጋጋን ህብረተሰቡ በዋጋ ውድነት እንዳይማረር ገበያን የማረጋጋት ስራ ለመስራት ነው እዚህ የተገኘ ነው። የማህበሩ አስተባባሪ ወጣት አደም ሀሩን በበኩሉ ማህበሩ ከተመሰረተባቸው 4 ዓመታት ወዲህ የተለያዩ የአትክልትና የፍራፍሬ ምርቶችን በስፋት እያመረተ እንደሚገኝ ተናግረዋል። በልማት ስራው ላይ ከተሰማሩ ወጣቶች መካከል ወጣት ገመቹ አደም በሰጠው አስተያየት በስራው በመሰማራቱ ራሱና ቤተሰቡን መርዳት መቻሉንም ገልጸዋል። ምርቱን ተረክበው ለሸማቾቹ የሚያቀርቡ ነጋዴዎች በበኩላቸው አምራቾቹ ጥራት ያለው ምርት እጃቸው ድረስ ይዘው በመምጣት በተመጣጣኝ ዋጋ ስላቀረቡላቸው ምስጋናቸውን አቅርበዋል። አቅርቦቱ አሪፍ ነው። በተመጣጣኝ ዋጋ እየሸጥነ ነው። እነሱ ባሉን ዋጋ አሁን ሽንኩርት 55 ብር እየሸጥነ ነው። ቲማቲም 70 ብር እየሸጥነ ነው። ድንች 50 ብር እየሸጥነ ነው። በተመጣጣኝ ዋጋ ነው እየሸጥነ ያለ ነው። እዚህ ለህዝቡ በተመጣጣኝ ዋጋ እያገለገልነ ነው። በመጨረሻም በአትክልትና ፍራፍሬ ልማት ላይ የተሰማሩት እነዚህ ወጣቶች ሌሎች የአካባቢ ወጣቶችም መንግስት በሚያመቻቸው የተለያዩ የስራ እድሎች ላይ ተደራጅተው እንዲሳተፉ ጥሪያቸውን አቅርበዋል። የትንሳኤ በዓልን ምክንያት በማድረግ አዋሽ ባንክ በሐረር ከተማ ለሚገኙ አነስተኛ ገቢ ላላቸው ዜጎች የማዕድ ማጋራት መርሃ ግብር አካሄደ። ባንኩ በበዓሉ ዋዜማ ለ90 ለሚሆኑ ወገኖች የቁሳቁስና የገንዘብ ድጋፍ ያደረገ ሲሆን ይህም የባንኩን ማህበራዊ ኃላፊነት የመወጣት ቁርጠኝነት የሚያሳይ መሆኑ ተገልጿል። ዘገባው የሚውድን ሙክታር ነው። በቴሌም ደሴ እንደሚከተሉት አቅርበዋለች። አዋሽ ባንክ የትንሳኤ በዓልን ምክንያት በማድረግ ከክቡራን ዜጎቻችን ጋር ደስታን መጋራት በሚል መሪ ቃል በሐረር ከተማ ለሚገኙ አነስተኛ ገቢ ላላቸው ዜጎች፣ አካል ጉዳተኞች ከ800 ሺህ ብር በላይ የሚገመት የማዕድ ማጋራት ፕሮግራም አካሂዷል። በስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት በባንኩ የምስራቅ ዲስትሪክት ኃላፊ አቶ ጉተማ ተርፋሳ ባንኩ ከተመሰረተበት ላለፉት 31 ዓመታት ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ ለተቸገሩ ወገኖች ድጋፍ ሲያደርግ መቆየቱን ገልጸዋል። የዘንድሮ የትንሳኤ በዓልን በማስመልከት በአገር አቀፍ ደረጃ ከ5000 በላይ ለሚሆኑ ዜጎች ድጋፍ እየተደረገ መሆኑን ጠቁመው በሐረር ከተማ ለተመረጡ 90,000 ዜጎች ከ800 ሺህ ብር በላይ በማውጣት ለእያንዳንዳቸው 5 ሊትር ዘይትና 25 ኪሎ ግራም ዱቄት እና የ3000 ብር የገንዘብ ድጋፍ መደረጉን ተናግረዋል። የተከበራችሁ እንግዶቻችን፣ ባንካችን አዋሽ ከተመሰረተ ጀምሮ የህብረተሰባችንን የኢኮኖሚያዊ ማህበራዊ ተጠቃሚነት ለማረጋገጥ ላለፉት 31 ዓመታት ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ ድጋፍ ለሚሹ ወገኖች ዘርፈ ብዙ ድጋፎችን ሲያደርግ ቆይቷል። ባንኩ በትምህርት፣ በጤና፣ በስራ ዕድል ፈጠራና ለአካል ጉዳተኞች የመኖሪያ ቤት ግንባታ ከፍተኛ በጀት በመመደብ ማህበራዊ ኃላፊነቱን እየተወጣ መሆኑን የገለጹት ኃላፊው በ2017-18 በጀት ዓመት ከ600 ሚሊዮን ብር በላይ ለበጎ አድራጎት ስራዎች መዋሉን አስረድተዋል። በዚሁ መሰረት የ2018 የፋሲካ በዓልን ምክንያት በማድረግ አዲስ አበባን ጨምሮ በመላው ኢትዮጵያ በተለያዩ የድጋፍ መስጫ ጣቢያዎች የድጋፍ መርሃ ግብር በማካሄድ ላይ ይገኛል። በዚህ የድጋፍ መርሃ ግብር በአገር አቀፍ ደረጃ ከ5000 በላይ ለሚሆኑ ወገኖች በነፍስ ወከፍ የ5 ሊትር ዘይት፣ 25 ኪሎ ዱቄትና የ3000 ብር ጥሬ ገንዘብ ድጋፍ እያደረገ ይገኛል።
ከዚህ በተጨማሪም ሰው ሰራሽና ተፈጥሯዊ አደጋዎች ሲያጋጥሙ ፈጣን ምላሽ በመስጠት ለወገን ያለውን አጋርነት እያረጋገጠ እንደሚገኝና ከመንግስት የልማት ስራዎች ጎን በመቆምም የበኩሉን አስተዋጽኦ እያበረከተ መሆኑ ተመላክቷል። ባንክ ማህበራዊ ኃላፊነቱን ለመወጣት ላለፉት ዓመታት ሰው ተኮር በሆኑ ተግባራት ላይ በመሳተፍ በትምህርት፣ በጤና፣ በስራ ፈጠራና ለአቅመ ደካሞች ቤት ግንባታ ከፍተኛ በጀት በመመደብ በርካታ ስራዎችን በማከናወን ላይ ይገኛል። ባለፈው አመት እንደ አውሮፓ አቆጣጠር በ2024/25 ሂሳብ አመት ብቻ በድምሩ ከ600 ሚሊዮን በላይ በጀት በተለያዩ ማህበራዊ ኃላፊነቶች ተግባራዊ አድርጓል። በመድረኩ ላይ የተገኙት የሃይማኖት አባቶች እንደገለጹት ማዕድ ማጋራትና ችግረኞችን መርዳት የተባረከና የሚበረታታ ተግባር መሆኑን በመጥቀስ ባንኩ ላደረገው አርአያነትና ላለው ድጋፍ ምስጋና አቅርበዋል። ባንኩ ለመላው ክርስትና እምነት ተከታዮች እንኳን ለ2018 ዓ.ም የፋሲካ በዓል በሰላም አደረሳችሁ በማለት ከወዲሁ የመልካም ምኞት መግለጫውን አስተላልፏል። በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ሀገርን ወደፊት የሚያሻግር ፓርቲ ለመምረጥ መዘጋጀታቸውን በሐረሪ ክልል የሶፊ ወረዳ ነዋሪዎች ገለጹ። በወረዳው የሚገኙ ሰዎች እንደገለጹት የምርጫ ካርድ መውሰድና በምርጫው መሳተፍ ሀገርን በመገንባት ሂደት ውስጥ የላቀ ድርሻ እንዳለው ተናግረዋል። ዘገባው የጌትነት ዘውዴ ነው። ቤተልሔም ደሴ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ በግንቦት 24 2018 እንደሚካሄድ መግለጹ የሚታወስ ነው። በሐረሪ ክልል በሶፊ ወረዳ ነዋሪ የሆኑ ሴቶች በምርጫው ላይ በንቃት በመሳተፍ ሀገርን ወደፊት የሚያሻግር ፓርቲ ለመምረጥ መዘጋጀታቸውን ተናግረዋል። በወረዳው የሐረዌ ቀበሌ ነዋሪዎች የሆኑት ወይዘሮ ሳፊያ ረመዳንና አምበሮ በከር እንደገለጹት የምርጫ ካርድ የወሰዱት ሀገርን ያስተዳድራል የሚሉትን ፓርቲ ለመምረጥ መሆኑን ገልጸዋል። እነን ካርድ ወረደ ሞቱማ ናቴ ፍለቹ በዚህ በሰባተኛው አጠቃላይ ምርጫ ላይ ለመሳተፍ የምርጫ ካርዴን ወስጃለሁ። ለሀገርና ለወደፊት ህይወቴ የሚበጀውን ለመምረጥም ተዘጋጅቻለሁ። ፍለቹ ሰኒፍ ፈራድ አርዲን ካርዲ ፍለኖተና ፋይዳንሲ የምርጫ ካርድ የወሰድኩት የሴቶችን መብትና ተጠቃሚነት የሚያረጋግጥ እንዲሁም ለሀገሪቱ የወደፊት ተስፋ የሚሆን ፓርቲ ለመምረጥ ነው። በዚህም የተሻለ ወደፊት ተስፋቸውን የሚያሳካላቸውን ፓርቲ በድምጻቸው ለመምረጥ መዘጋጀታቸውን አረጋግጠዋል። በተመሳሳይ የዚሁ ቀበሌ ነዋሪ ወይዘሮ ሙና ያያ እንደገለጹት በምዝገባው ሂደት ላይ በንቃት በመሳተፍ ካርዳቸውን መውሰዳቸውንና ለሴቶች የሚበጀውን የፖለቲካ ፓርቲ ለመምረጥ ዝግጁ መሆናቸውን ይናገራሉ። ዳን ካርዲ ሄገሬ በሩቲፍ ሀገርን ሊለውጥ የሚችል ፓርቲ ለመምረጥ ይህንን የምርጫ ካርድ ወስጃለሁ። ካርዲ ወረደጀ ምርጫው ዴሞክራሲያዊ፣ ፍትሃዊ፣ ነጻ በሆነ መንገድ እንዲከናወን የሁሉም ወገን ተሳትፎ ወሳኝ መሆኑን አመልክተዋል። ልጃገረዶችም ሆኑ ወጣቶች የምርጫ ቦርድ ባስቀመጠው የጊዜ ገደብ ውስጥ ካርዳቸውን እንዲወስዱ አሳስባለሁ። በይሲሶ ግርማና ኸኛ ገርቴ ከድበርቶታቲ እድሜያቸው 18 ዓመት የሞላቸው ሰዎች የምርጫ ካርድ መውሰጃ ጊዜው አጭር ስለሆነ መተው ካርዳቸውን እንዲወስዱ መልእክቴን አስተላልፋለሁ። ሰደቲ ኦሊ ሁንዲሳኒ ጌሳ አከድፌ በሁ ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ፣ ሚዛናዊና ሰላማዊ ሆኖ እንዲጠናቀቅ መላው ማህበረሰብ የበኩሉን ሚና ሊወጣ እንደሚገባም ነዋሪዎቹ አሳስበዋል። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። በሌላ ዜና በኢትዮጵያን አቅምና ትብብር የተገነባው ታላቁ የህዳሴ ግድብ የታችኛውን ተፋሰስ አገራት ያለምንም ወጪ ከጎርፍ አደጋ መታደጉን የውሃና ኢነርጂ ሚኒስቴር አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል አካታች ጊዜያዊ አስተዳደር ርዕሰ መስተዳደር የሆኑትን የሌፍተናንት ጄኔራል ታደሰ ወረደ ሹመት ለአንድ ተጨማሪ ዓመት ማራዘማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። የሹመት መራዘሚያው የተከናወነው በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 በተደነገገው መሰረት መሆኑ ተገልጿል። ከዚህም በተጨማሪ በሚኒስትሮች ምክር ቤት የትግራይ ክልል
ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4 ንዑስ አንቀጽ 2 መሰረት ርዕሰ መስተዳደሩ በየዓመቱ የሥራ አፈጻጸም ሪፖርት ማቅረባቸውን መነሻ በማድረግ ሹመታቸው መራዘሙን ጽሕፈት ቤቱ አብራርቷል። ሹመቱ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በኢትዮጵያውያን አቅምና ትብብር የተገነባው ታላቁ የህዳሴ ግድብ የታችኛው ተፋሰስ ሀገራት ያለምንም ወጪ ከጎርፍ አደጋ መታደጉንና ዓመቱን ሙሉ የተረጋጋ የውሃ ፍሰት እንዲኖር ማስቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት የታችኛው ተፋሰስ ሀገራት በየጊዜው በበጋ ወቅት የሚያጋጥማቸውን የውሃ እጥረት በህዳሴው ግድብ ምክንያት በከፍተኛ ደረጃ ከመሻሻሉም በላይ ሀገራቱን ከከባድ የጎርፍ አደጋ ጠብቋቸዋል። ቀደም ሲል ይስተዋል የነበረው የውሃ እጥረት በማስቀረት ዓመቱን ሙሉ የማይዋዥቅ የውሃ ፍሰት እንዲኖር ማስቻሉን ሚኒስትሩ አብራርተዋል። አገራቱ ይህንን የተረጋጋ የውሃ ፍሰት በመጠቀም የመስኖ ልማታቸውን በሰፊው እንዲያስፋፉ ምቹ ሁኔታ መፍጠሩን ጠቁመዋል። ኢትዮጵያ በህዳሴው ግድብ የውሃ እጥረት በመፍጠር ግብጽን ልትጎዳ ነው የሚለውን የዘመናት ፕሮፓጋንዳ በተግባር ሐሰት መሆኑን መረጋገጡን ገልጸዋል። ይሁን እንጂ ግብጽ አሁንም ተመራማሪዎችንና ተጽዕኖ ፈጣሪዎችን በመግዛት የተሳሳተ መረጃ ማሰራጨት ተግባሯን ስላልተወች መላው ኢትዮጵያውያንና ትውልደ ኢትዮጵያውያን ይህንን ፕሮፓጋንዳ የመመልከት ኃላፊነት እንዳለባቸው አሳስበዋል። በተጨማሪም የውሃ ሀብት ባለሙያዎች፣ የዩኒቨርሲቲ ምሁራንና የሚዲያ አካላት ከውሃ አጠቃቀም ጋር በተያያዘ ትክክለኛውን መረጃ በዓለም አቀፉ ማህበረሰብ የማድረስ ስራቸው አጠናክረው እንዲቀጥሉ ጥሪ አቅርበዋል። በኦሮሚያ ክልል ለዘንድሮ የትንሳኤ በዓል ፍጆታ የሚውል መሰረታዊ ምርቶች በተሻለ ሁኔታ ለገበያ እንዲቀርቡ የክትትልና ቁጥጥር ስራ እየተሰራ መሆኑን የክልሉ ንግድ ቢሮ አስታወቀ። በክልሉ ንግድ ቢሮ የገበያ ልማት ዳይሬክተር አቶ ጉቱ ተመስገን ለኢዜአ እንደገለጹት ለዘንድሮ የትንሳኤ በዓል የተሻለ የምርት አቅርቦት እንዲኖር ህብረተሰቡ በተመጣጣኝ ዋጋ እንዲያገኝ ከባለድርሻ አካላት ጋር እቅድ በማውጣት የተለያዩ ተግባራት እየተሰሩ ነው። በክልሉ በቂ ምርት ያለበት አካባቢና የዋጋ ሁኔታን በማጥናት ወደ ሌሎች የምርት አቅርቦት እጥረት ያለበት ቦታዎች እንዲደርስና የገበያ ትስስር ለመፍጠር ሰፊ ስራዎች መሰራታቸውን ተናግረዋል። በተለይም አትክልትና ፍራፍሬ፣ የቁም እንስሳ፣ እንቁላልና ዶሮ እንዲሁም ሌሎች በስፋት የሚቀርቡ የበዓል ፍጆታዎች መሆናቸውን ገልጸው በማህበራትና ዩኒየኖች በኩል እንዲቀርቡ ተደርጓል ብለዋል። ምርቶቹ በክልሉ ባሉት 775 የሰንበት ገበያዎች በአውደሪና ባዛሮች ላይ እየቀረቡ እንዳሉ ዳይሬክተሩ ተናግረዋል። ለበዓል ፍጆታ የሚውሉ በቂ መሰረታዊ ምርት እንዳለ የተናገሩት አቶ ጉቱ አቅርቦቱን ለማሳለጥና ያልተገባ የዋጋ ጭማሪ እንዳይኖር የክትትልና ቁጥጥር ስራ በትኩረት እየተሰራ መሆኑን አንስተዋል። በድሬዳዋ አስተዳደር የትንሳኤ በዓልን ምክንያት በማድረግ የግብርና ኢንዱስትሪ ምርቶች በተመጣጣኝ ዋጋ ተደራሽ እየተደረጉ መሆናቸው ተገለጸ። የትንሳኤ በዓልን ምክንያት በማድረግ ከ50 በላይ ሞዴል ኢንተርፕራይዞች የተሳተፉበት የንግድ ኤግዚቢሽንና ባዛር በድሬዳዋ በትናንትናው ዕለት በይፋ ተከፍቷል። የድሬዳዋ አስተዳደር የስራ ክህሎት ቢሮ ኃላፊ አቶ ሮቤል ጌታቸው እንዳሉት የትንሳኤ በዓልን ምክንያት በማድረግ የፍጆታ ምርቶች በተመጣጣኝ ዋጋ ለህብረተሰቡ የማቅረብ ስራ በትኩረት እየተሰራ መሆኑን ተናግረዋል። ምርትና ምርታማነታቸውን እያሳደጉ የሚገኙ ከ50 በላይ ሞዴል ኢንተርፕራይዞች የግብርናና የኢንዱስትሪ ምርቶች ለገበያ ማቅረባቸውን ገልጸዋል። በዓለም ወቅታዊ ሁኔታ የተከሰተውን የንግድ እንቅስቃሴዎች መዛባት ተከትሎ የሚስተዋለውን የሸቀጦች ዋጋ ንረት ለመከላከል በሰንበት ገበያዎች ምርቶች በተመጣጣኝ ዋጋ የማቅረብ ስራ በትኩረት እየተሰራ መሆኑን አንስተዋል። ኤግዚቢሽኖችና ባዛሮች ሸማቾችን ከሞዴል ኢንተርፕራይዞች ጋር በማገናኘት ዘላቂ የገበያ ትስስር እንዲፈጥሩ ማድረጉን አስረድተዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ
የዳንጎቴ ነዳጅ ማጣሪያ ፋብሪካ በዓለም አቀፍ የድፍድፍ ነዳጅ ዋጋ መናር ምክንያት በነዳጅ ላይ የዋጋ ጭማሪ ማድረጉን ይፋ አደረገ። ኩባንያው ለናይጄሪያና ሌሎች የአፍሪካ ሀገራት የሚቀርበው የነዳጅ አቅርቦት ያለምንም መስተጓጎል እንደሚቀጥልም አረጋግጧል። ምስጋናው ኃይሉ በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ መናሩና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፈቱትን ጦርነት ዛቻ ተከትሎም የዳንጎቴ ነዳጅ ማጣሪያ ፋብሪካ ከማካፈያው ጣቢያው የሚያወጣው ነዳጅ ዋጋ ከፍ ማድረጉን አስታውቋል። ዴሊ ፖስት ማክሰኞ ዕለት ባደረገው የገበያ ቅኝት ማጣሪያው ቀደም ሲል 1200 ናይራ የነበረውን የ1 ሊትር ቤንዚን ዋጋ ወደ 1275 ናይራ ከፍ ማድረጉን አረጋግጧል። ይህም ባለ 20 ቢሊዮን ዶላር ግዙፍ ማጣሪያው ኩባንያው በሊትር የ75 ናይራ ወይም የ5 በመቶ ጭማሪ ማድረጉን ያሳያል። ይህ የዋጋ ማሻሻያ የተደረገው በዓለም አቀፍ የድፍድፍ ነዳጅ ዋጋ ላይ ከፍተኛ መዋዠቅ ቢታይም በሀገር ውስጥ የነዳጅ ዋጋ ለአንድ ሳምንት ያህል ሳይለወጥ የቆየ መሆኑ ተነግሯል። የማጣሪያው ባለቤትና የኩባንያው ፕሬዝዳንት አሊኮ ዳንጎቴ ሰኞ ዕለት በፋብሪካው ጉብኝት ባደረጉበት ወቅት እንዳሉት በኢራንና በአሜሪካ በእስራኤል መካከል ያለው ጦርነት የፈጠረውን ቀውስ በአቅርቦቱ ላይ ተጽዕኖ እንደማይኖረው ለናይጄሪያውያን ለመላው አፍሪካን አረጋግጣለሁ ብለዋል። ለናይጄሪያ በአብዛኛው የምዕራብ አፍሪካና ለመካከለኛው እንዲሁም ለምስራቅ አፍሪካ ሀገራት በቂ ነዳጅ የማቅረብ አቅም እንዳለን ላረጋግጥላችሁ እወዳለሁም ብለዋል። እንደሚታወሰው ባለፈው መጋቢት 27 2026 የዓለም ነዳጅ ዋጋ መቀነሱን ተከትሎ ማጣሪያው የቤንዚን ዋጋን ቀንሶ እንደነበር ይታወሳል። ይህ የዋጋ መናር የመጣው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ኢራንን አስመልክተው ባስተላለፉት መልእክት አንድ ሙሉ ስልጣኔ ይጠፋል ብለው ዛቻ ከሰነዘሩ በኋላ ይህንን ተከትሎ ነው። የዳንጎቴ ማጣሪያ ዋጋ ጭማሪው በዓለም አቀፍ ጂኦፖለቲክስ ውጥረት ሳቢያ የመጣ እንደሆነና ይህም በቀጣይ በሀገሪቱ የዋጋ ግሽበት ላይ ጫና ሊፈጥር እንደሚችል ይገመታል። ይሁን እንጂ ማጣሪያው የአቅርቦት ዋስትና መስጠቱ በነዳጅ እጥረት ስጋት ለሚጨነቁ ዜጎች እንደ እፎይታ የተወሰደ ሲሆን በቀጣይ 10 ቀናት ደግሞ አሜሪካና ኢራን ወደ ሰላም ንግግር መመለሳቸው ሌላ ተስፋ ይዞ መጥተዋል። ኢራንና አሜሪካ ተኩስ ለማቆምና ለመደራደር ተስማሙ። የሆርሙዝ የባህር ወሽመጥንም ኢራን የምትከፍትበት መሆኑንም አስታውቃለች። ለአልጀዚራና ቢቢሲ ዘገባ ባህር ጠንክር። ትላንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት ያለበለዚያ ስልጣኔዋን በሙሉ አጠፋለሁኝ የሚል መግለጫ መስጠታቸው ዓለምን አስደንግጦ እንደነበር ይታወሳል። የትራምፕ ማስፈራሪያ ኢራናውያን ብቻ ሳይሆን ዓለምን አስግቶ ነበር። ምክንያቱም ዶናልድ ትራምፕ ኢራን መሰረተ ልማቶቿን አድማለሁ ቢሉም ምናልባት የኒኩለር ቦምብ ጥቃት ሊሰነዝሩ ይችላሉ በሚልም ነው ከፍተኛ ስጋት ደቅኖ የነበረው። ነገር ግን ዶናልድ ትራምፕ ለ2 ሳምንት ያህል ጦራቸው በኢራን የሚወስደውን እርምጃ የሚያቆም መሆኑን ማሳወቃቸውን ተከትሎ ኢራን በፓኪስታን በኩል የቀረቡ የድርድር ነጥቦች ላይ ለመነጋገር ፈቃደኛ መሆኗን አሳውቃለች። ለዓለም ተዘግቶ ቆይቶ የነበረውም የሆርሙዝ ወሽመጥ በኢራን ጦር ጥበቃ ስር ሆኖ ለመርከቦች ክፍት እንደሚሆንም አስታውቃለች። ኢራን ከዚህ በተጨማሪም በሆርሙዝ ሰርጥ የሚያልፉ መርከቦች ታሪፍ እንደምትጥል እና ገቢውን በጦርነቱ ለደረሰባት ጉዳት መልሶ ግንባታ እንደምታውልም ከስምምነት መደረሱም ተዘግቧል። ኢራንና አሜሪካ በፓኪስታን አደራዳሪነት የቀረቡ 10 ነጥቦች ላይ የተስማሙ ሲሆን ከነዚህ መካከልም ዋነኞቹ ኢራን የኒኩለር ማብላላት መርሃ ግብሯ ለሰላማዊ ግልጋሎት የመጠቀም መብቷ እንዲከበር፣ በመካከለኛው ምስራቅ አካባቢ ያሉ የአሜሪካ ጦር ተቋማት እንዲነሱ፣ በኢራን ተጥሎ የነበሩ ማዕቀቦች እንዲሻሩና አሁን በኢራን ጦርነት የደረሰው ውድመት ካሳ እንዲከፈል የሚሉ ዋነኛ የድርድር ነጥቦች ናቸው። ይህ በእንዲህ እንዳለ በኢራቅና በኢራን የተኩስ አቁም ስምምነቱን በማስመልከት ደስታቸውን ለመግለጽ በርካታ ዜጎች አደባባይ መውጣታቸውን ቢቢሲና አልጀዚራ ዘግበዋል። ክቡራን ተመልካቾች ከቴሌቪዥን ለሰዓቱ የያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ ምሳሌዎች ጋር መልካም ቆይታ። ጤና ይስጥልን።